ይህንን ፕሮግራም እና ሌሎችንም ከዚህ በፊት በተደጋጋሚ በራሱ ፈቃደኝነት ለቤተክርስቲያናችን ታሪክ ሆኖ እንዲቀር እየቀረጸ ማስተላለፍም በሚገባው ቦታ እንዲተላለፍ እያደረገ የሚራዳን ሙሉን ፕሮግራም እስከ መጨረሻው የሚቀርጽልን ወንድማችን የብርሃን ቲቪ ባለቤት ነው። እሱን በዚህ አጋጣሚ በእውነት ላመሰግነው እፈልጋለሁ። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኢዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት። ሁሌ የምታውቋቸው እንዲህ አይነቱን ፕሮግራም የሚያደምቁት መዘምራኖቻችን የጌታን ትንሣኤ ምክንያት በማድረግ ነጭ በነጭ ለብሰው ብርሃን መስለው በፊታችሁ ቆመው ልዩ ልዩ የምስጋና መዝሙራት ያቀርቡላችኋል። ከኛ ጋር አብሮ ለመሳተፍ ከሩቅ አገር የመጡት ሊቀ ኅሩያን ቃለ ሕይወት ያሰሙናል። ስነ ግጥም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ክቡር ሊቀ ካህናት፣ የተወደዱ አባት ቄሰ ገበዝ፣ የዚህ የካቴድራላችን ቄሰ ገበዝ፣ እንዲሁም ምክትል አስተዳዳሪ፣ የሀገረ ስብከታችን ደግሞ ዋና ጸሐፊ፣ የተከበሩ አባት ክቡር ዶክተር ሊቀ ኅሩያን ቀሲስ መላኩ፣ ዛሬ ሊቀ ኅሩያን ነበር የምንለው፣ አሁን ደግሞ ዶክተር የሚለውን ደርበው መጥተዋል። እንኳን ለዚህ አበቃዎት። በእውነቱ በጣም ደስ ይላል። የተከበራችሁ አበው ካህናት፣ ወንድሞች ዲያቆናት፣ ምዕመናን፣ ከሩቅም ከቅርብም የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ አሁን በወንድማችን በኩል እንደተሰጠን መመሪያ በዚያ መሰረት ነው ሁኔታዎችን የምናካሂደው። እግዚአብሔር አምላክ እንግዲህ ይህንን ሰዓት ባርኮ ቀድሶ የምንመገበውን ምግብ ለሰውነታችን ተስማሚ እንዲያደርግልን፣ ይህንንም ማዕድ እንዲተሰባስበን እንድንሳተፍ ምክንያት በመሆን ሰበካ ጉባኤው ይህንን ታላቅ ዝግጅት ስላዘጋጀልን በእውነቱ በጣም ምስጋና ይገባቸዋል። እግዚአብሔር ይጠብቅልን፣ ይማረነ፣ ይሳለነ፣ ይቀበልነ፣ ይማጸነነ። ሰዓተ ማዕቱን ባርኮ ቀድሶ በሰላም ወዲህ ያደረሰን አምላክ እንዲሁም ቀሪውን ጊዜ በሰላም እንዲያስመሽን ማዕዳውን የባረከ አምላክ ማዕዳችን ይባርክልን። የሀገራችን ኢትዮጵያን በሰላም እንዲጎበኝልን፣ ምሕረቱን ቸርነቱን ለሀገራችን ለኢትዮጵያ እንዲያደርግልን፣ የምንኖርበትን ምድረ ከናዳ በቸርነቱ እንዲጠብቅልን፣ ዓለሙን ሁሉ በቸርነቱ ጎብኝቶ እንዲያረጋጋልን፣ ይሄ የትንሣኤውን በዓል ደግሞ እግዚአብሔር አምላክ የሰላም የጤና የበረከት በዓል እንዲያደርግልን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን
እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ይቅርታ እንግዲህ አንድ እንግዳ ረስቻለሁ። ሊቀ ትጉሃን ስለሺ እንኳን በሰላም መጡልን። እግዚአብሔር ይጠብቅልን። ኃያል አምላክ ኃያል ጌታ ሞትን ረሳልን ተነሳልን ተነሳልን ወገኖች ዘምሩ ተነሳልን ተነሻርልን ተነሳልን በመስቀል ተሰቅሎ ተነሳልን ሕይወትን ለሰጠን ተነሳልን ሰዎች ዝም አንበል እናመስግን በእውነት ተነሳልን ከኃጢአት ላዳነን ተነሳልን አምላካችን በእውነት ተነሳልን ተነሳልን ደስ ይበለን ኃያል አምላክ ኃያል ጌታ ሞትን ረታልን ተነሳልን ተነሳልን ጴጥሮስ ገሰገሰ ከመቃብር ስፍራ ጌታ ግን ተነስቷል። ተነሳልን የለም በዚያ ቦታ ሰዎች ደስ ይበለን ተነሳልን ሞትን ተሻሩልን ተነሳልን በመስቀል ላይ ሆኖ ተነሳልን ከእስራት ተፈታን ተነሳልን ተነሳልን ሕዝቦች ደስ ይበለን ኃያል አምላክ ኃያል ጌታ ሞትን ረታልን ተነሳልን ተነሳልን ሲያወሩስን አንተ ተነሳልን ይነቀለውማ ስለ ፍቅራቸው ተነሳልን መሃላቸው ገባ ተነሳልን ማዕዱንም ባርከን ተነሳልን ተገለጥክላቸው ተነሳልን ሞትን የሚረታ ተነሳልን እንዳንተ ያለ ማነው ተነሳልን ተነሳልን ሆይ ደስ ይበለን ኃያል አምላክ ኃያል ጌታ ሞትን ረታልን ተነሳልን ተነሳልን ወገኖች ዘምሩ ተነሳልን ሞትን ተሻረልን በመስቀል ተሰቅሎ ተነሳልን ሕይወትን ለሰጠን ተነሳልን ሰዎች ዝም አንበል ተነሳልን እናመስግን በእውነት ከኃጢአት ላዳነን ተነሳልን አምላካችን በእውነት ተነሳልን ተነሳልን ሕዝቦች ደስ ይበለን ኃያል አምላክ ኃያል ጌታ ሞትን ረታልን ተነሳልን ተነሳልን ሕዝቦች ደስ ይበለን ኃያል አምላክ ኃያል ጌታ ሞትን
ተነሳልን ግሩም ነው ደግነትሽ ትሕትናሽ ግሩም ነው ደግነትሽ እናቱ ሆነሻል ለመድኃኒዓለም እናቱ ሆነሻል ለመድኃኒዓለም ትሕትናሽ ግሩም ነው ደግነትሽ ሁላችሁም ዘምሩላችሁ። ግሩም ነው ደግነትሽ እናቱ ሆነሻል ለመድኃኒዓለም እናቱ ሆነሻል ለመድኃኒዓለም ስለሆንሽ እመቤቴ እመቤቴ ከኔ የሌለብሽ እመቤቴ እመቤቴ የፍጥረት አቤዛ እመቤቴ እመቤቴ አንቺ ያደረብሽ እመቤቴ እመቤቴ የድንግል መመረቅ እመቤቴ እመቤቴ ይኸው ያስገረመኝ እመቤቴ እመቤቴ እሳቱን ታቀፈች እመቤቴ እመቤቴ የማይቻለውን እመቤቴ እመቤቴ ነው ደግነትሽ እናቱ ሆነሻል ለመድኃኒዓለም ትሕትናሽ ነው ደግነትሽ እናቱ ሆነሻል ለመድኃኒዓለም ምርኩዜ ልበልሽ እመቤቴ እመቤቴ ጥላ ከለላዬ እመቤቴ እመቤቴ ጋሻዬ ነሽ አንቺ እመቤቴ እመቤቴ የኔ መመኪያዬ እመቤቴ እመቤቴ በዓለም እንዳጠፋ እመቤቴ እመቤቴ ሕይወቴ መሮብኝ እመቤቴ እመቤቴ እንደ ወይን አጣፍጪው እመቤቴ እመቤቴ ማርያም ድረሽልኝ እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽ እናቱ ሆነሻል ለመድኃኒዓለም ትሕትናሽ ግሩም ነው ደግነትሽ እናቱ ሆነሻል ለመድኃኒዓለም የምስራቅ ደጃፍ ነሽ እመቤቴ እመቤቴ የሁላችን ደስታ እመቤቴ እመቤቴ እሙረ ፀሐይ ጽድቅ እመቤቴ እመቤቴ የሁሉ ጠበቃ እመቤቴ እመቤቴ ድንግል የእግር አክሊል እመቤቴ እመቤቴ ድንግል የጽድቅ ሥራ እመቤቴ እመቤቴ ድንግል መሰላል ነሽ እመቤቴ እመቤቴ የተዋሕዶ ተስፋ እመቤቴ እመቤቴ ትሕትናሽ ግሩም ነው ደግነትሽ እናቱ ሆነሻል የምስራቅ ካናዳ እና አካባቢው ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር አባታችን ሊቀ ካህናት አባ ኃይለ ማርያም የምስራቅ ካናዳ ሀገረ ስብከት ዋና ስራ አስኪያጅ እና የዚህ ታላቅ ካቴድራል አስተዳዳሪ ክቡር አባታችን ቄሰ ገበዝ ቀሲስ ሕይወት የሀገረ ስብከቱ ምክትል ስራ አስኪያጅ እና ዋና ጸሐፊና የዚህች ካቴድራል ምክትል አስተዳዳሪ አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የሆናችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ።
በእውነት ከረጅም ጊዜ በኋላ ምናልባት ባልሳሳት ከኮቪድ በፊት ነው የመጣሁት እና ከዚያ በኋላ ከረጅም ጊዜ በኋላ እግዚአብሔር ስላገናኘን ስሙ ይክበር ይመስገን። እንደገና ደግሞ እዚህ አይነት ፕሮግራም ላይ የተገኘሁት ባልሳሳት ገና ካቴድራላችን ሳይሰራ እንዲሁም ክረምት ሳይገባ ህንፃችንን እንድናጠናቅቅ ገንዘብ አጥሮናል ተብሎ ከሚሉት መካከል አንዱ ነበርኩ። ዛሬ ካቴድራላችን ቆሞ እግዚአብሔር አምላክ ይክበር ይመስገን ስመለከት ደስ ይለኛል። ለዚህ ካቴድራል ባለውለታዎች የሆናችሁ ታማኞች የሆናችሁ አባቶቼን፣ እናቶቼን፣ እህቶቼን፣ ወንድሞቼን በማየቴ ደስ ይለኛል። በአካለ ነፍስ ያሉትንም ወገኖቻችን እናታችንን ጨምሮ ሊቀ ካህናት እንደሚያዩን አውቃለሁ፣ እንደሚመለከቱን አውቃለሁ፣ ደስ እንደሚላቸው አውቃለሁ። አሁንም እግዚአብሔር ይጠብቅልን፣ እድሜ ጤና ይስጥልን። ይያባሽ እግዚአብሔርን እስቲ እናመስግነው። ይህንን እዚህ ስፍራ ላይ ምናልባት በየዓመቱ የሚደረግ ፕሮግራም ስለሆነ ልገኝ ብላችሁ የመጣችሁ ትኖራላችሁ። ወይም ደግሞ ነገሊት እንዲህ ሲደግሙ እነሱን ደግሞ እስቲ እንደግፍ ብላችሁ የመጣችሁ ትኖራላችሁ። በሰዎች ተጋብዛችሁ የመጣችሁ ትኖራላችሁ። እኔንም ደግሞ በአጋጣሚ የዛሬ 1 ወር ተኩል መሰለኝ የተጋበዝኩት። እኔም መጥቻለሁ ከሎስ አንጀለስ። ግን ያገናኘን አጋጣሚ አይደለም። አሁን በዚህ ምሽት እዚህ ስፍራ ያላችሁትም በእናንተ ፈቃድ አይደለም። እርግጠኛ ነኝ ብዙ ሰዎች አሁን ቅድም ሰምተናል ከፕሮግራም መሪው ጀምሮ ያልቻሉ አይደለም። እና እዚህ ስፍራ ያላችሁት መስማት የሚገባችሁን እንድትሰሙ ለእናንተ የሚያስፈልገውን ነገር እግዚአብሔር እኔ የተነሳ አይደለም። እኔ ኃጢአተኛ እግዚአብሔር በይቅርታው የተሸከመኝ ነኝ። ነገር ግን ለእናንተ ሕይወት ለእናንተ ኑሮ የሚያስፈልጋችሁን እግዚአብሔር ዛሬ ምሽት ይናገራል። ስለዚህ ዛሬ እኔም እናንተም አንድ ላይ ሆነን ማለት ያለብን እግዚአብሔር ሆይ ተናገረን እንበል። እግዚአብሔር ሆይ ለኑሮዬ፣ ለሕይወቴ፣ ለቤቴ፣ ለትዳሬ፣ ለሀገሬ፣ ለቤተ ክርስቲያኔ የሚሆነኝን እንድትናገረኝ ቅዱስ ፈቃድ ይሁን እንበል። አንድ ነገር ልንገራችሁ ዛሬ ስለምናገርበት ርዕስ። ይህንን ርዕስ ለእናንተ አስተምራለሁ ብዬ አልተዘጋጀሁም። ወደዚህ ለመምጣት የእግዚአብሔር ቃል ስለሆነ የምንነጋገረው ተፎካካሪ ድምፅ ካለ አቆማለሁ። ለእግዚአብሔር ቃል ክብር እንስጥ። እሺ፣ አስተናጋጆችን በለወሳት። እሺ፣ ምክንያቱም ሌክቸር አይደለም የምሰጠው፣ የእግዚአብሔርን ቃል ነው የምናገረው። እሺ፣ ለእናንተ ለማስተማር የተዘጋጀሁት ሌላ ቃል ነው እና ለመምጣት 1 ቀን ሲቀረኝ ለልጆች እንድታስተምር ተባልኩ። 40 የሚማሩ ልጆች አሉ። ማታውቁ ካላችሁ እጅግ የሚገርም ፕሮግራም ነው ይህች ቤተክርስቲያን ያለ እና ለዚያ ፕሮግራም እንዲሆን ደግሞ የተዘጋጀ ጥቅስ አለና ያንን ጥቅስ እንድታስተምር ተባልኩ። ጥቅሱም ተሰጠኝ። ትላንትና ማታ ቆሜ እያስተማርኩ እያለሁ ልጆቹን እያየው እያስተማርኩ የለም ይሄ ትምህርት ለሁላችንም የሚያስፈልገን ትምህርት ነው አለ። ስለዚህ ዛሬ ማስተምራችሁ እኔ የተማርኩትን ልጆቻችሁ የተማሩትን እግዚአብሔር ሁላችንን የሚያስተምረን። ስለዚህ የትምህርታችን ርዕስ በተከፋፈለ ዓለም ውስጥ እውነተኛ ሕይወትን መኖር ማለት ነው። በተከፋፈለ ዓለም ውስጥ በተነጣጠለ ዓለም ውስጥ እውነተኛ ሕይወትን ኦቴንቲክ ላይፍን መኖር የሚል ርዕስ። እውነተኛ ሕይወትን መኖር የምንጀምረው እውነተኛ ማንነታችንን ለእግዚአብሔር ማቅረብ ስንጀምር ነው። ያለንበት ዓለም ስለ ሕይወት፣ ስለ ኑሮ፣ ስለ ትዳር፣ ስለ ቤት
ብዙ የሚደሰኩርበት ዓለም ነው። ግን አይታችሁት ከሆነ አብዛኛው ሻሎ ነው፣ ግልብ ነው። ስለዚህ ያን እውነተኛ ኑሮ እንዴት ነው መኖር የምንችለው? እንዴት ነው ያንን ህይወት ማግኘት የምንችለው የሚል ነው። ለዚህ መነሻ የሚሆነን በሉቃስ ወንጌል ምዕራፍ 18 ላይ የምናገኘው ታሪክ ነው። የሉቃስ ወንጌል ምዕራፍ 18 ቁጥር 9 ላይ እንዲህ የሚል ቃል ታገኛላችሁ። እንዲህ ይላል፣ ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛውም ቀራጭ። ፈሪሳዊው ቆሞ በልቡ ይህንን ሲጸልይ፣ እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆኑ አመሰግንሃለሁ። በየሳምንቱ 2 ጊዜ እጾማለሁ፣ ከማገኘውም ሁሉ አስራት አወጣለሁ አለ። ቀራጩ ግን በሩቅ ቆሞ ዓይኖቹ ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ይደቃ ነበር። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። ስለዚህ በዚህ ቃል ላይ ነው የምንማረው። ጌታችን መድኃኒታችን ኢየሱስ ክርስቶስ አብዛኛውን ትምህርቱን ያስተማረው በምሳሌ ነው። እከስት በምሳሌ አፉ ያደል የሚለው አፌን በምሳሌ እከፍታለሁ እያለ ስለ እግዚአብሔር መንግስት ያስተማረን ህዝቡ በሚያየው በሚመለከተው በዕለት ተዕለት ባለው በዘሩ በገበሬው በቦሃቃው በመክሊቱ በዚያ ነበረ በምሳሌ እያደረገ ያስተማር። አሁን ይህንን ምሳሌ ደግሞ ያስተማረን በቤተ መቅደስ ውስጥ በተከናወነው ነገር። የመጀመሪያው ጥያቄ ጌታ ይህንን ትምህርት ለምን አስተማረ? መልሱን የምሳሌው መጀመሪያ ላይ ታገኛላችሁ። ይህን ትምህርት ያስተማረበት ምክንያት ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው። ስለዚህ በዚህ ዓለም በተለይ በሃይማኖት ክበብ ባለን ዘንድ ብዙ ጊዜ የሚያጠቁንን 2 በሽታዎች ነው ሊያስጠነቅቀን ይህንን ትምህርት ያስተማር። የመጀመሪያው አንደኛው ጻድቃን እንደሆኑ በራሳቸው ለሚታመኑ ማለት በሌላ አነጋገር ለሚመጻደቁ ነው ይህንን ምሳሌ ያስተማሩ። ሁለተኛው ሌሎችን ምን ለሚሉ ነገሩ ለሚኮንኑ። እግዚአብሔር ይቅር ይበል። ብዙ ወገኖቻችንን የገፋ ነው በዚህ ምክንያት አይደለም። ስንቶች እህቶቻችንን ከእግዚአብሔር ቤት አስቀርተናል። ስንቶች ወንድሞቻችንን አንገታቸውን አስደፍተናል። ለምን? የመጀመሪያው አንደኛው እንደዚህ አይነት አቲቲዩድ የኖረን እኛ የራሳችን ጽድቅ ከነሱ በላይ እንደሆነ አድርገን ስለገመትን ነው። የራሳችን ጽድቅ ከነሱ በላይ እንደሆነ አድርገን ስንገምት የመጀመሪያ ነገራችን የምናደርገው እነሱ ላይ ጣት መጠቆም። ለዚያ ነው ጌታ ያስተማረ። እነዚህ ነገሮች ለምንድን ነው ከባድ የሆኑት? ለምንድን ነው ጌታ ያስተማሩ? ምክንያቱም እውነተኛ የሆነ ግንኙነት ከእግዚአብሔር ጋር እንዳይኖረን እንቅፋት የሚሆኑ ነገሮች ስለሆኑ ብንጾም፣ ብንጸልይ፣ አስራት ብናወጣ፣ ወደ እግዚአብሔር ቤት ብንመላለስ ከእግዚአብሔር ጋር ካልተገናኘን ሕይወትን እናገኛችን። ከእግዚአብሔር ጋር ህብረት ካላገኘን እረፍት ልናገኝ አንችልም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን አስተማረ እና ስለ 2 ሰዎች ነው የተናገረው። ስለ ቀራጩና ስለ ፈሪሳው። በጣም የሃይማኖት ሰው ስለሆነ በነገራችን ላይ ያደረገው ነገር ምንም ስህተት የለም። በሳምንት ስንት ቀን ይጾም ነበር? ንገሩኝ። 2 ቀን። መጾም ክፋት አለው? የለውም። ታላቅ በረከት የሚያስገኝ ነው። አስራት ያወጣ ነበር። ብዙዎቻችን በአስራታችን ታማኞች አይደለም። እሱ ግን ታማኝ ነበር። ግን ማነው ጻድቅ ሆኖ ተመለሰ የተባለው? ቀራጩ። ዋይ ለምን?
ለምንድነው? የፈሪሳዊው ችግር ምን ነበር? ይሄ ሁለተኛው ጥያቄ። የፈሪሳዊው ችግር ምን ነበር? ተመልከቱት። ፈሪሳዊውም ይለናል ቁጥር 11 ላይ ምዕራፍ 18 ነው ያነበብኩላችሁ ሉቃስ ወንጌል። ፈሪሳዊው ቆሞ በልቡ ይህን ሲጸልይ እግዚአብሔር እንደሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ፣ በየሳምንቱ 2 ጊዜ ጾማለሁ፣ ከሚገኘው ሁሉ አስራት አወጣለሁ አለ። ይታያችኋል። የቆመው ዘላለማዊ በሆነው በእግዚአብሔር ፊት ነው። የቆመው ኃያል በሆነው አምላክ ፊት ነው። ንጹህ በሆነው አምላክ ፊት ግን ወዲያው ጊዜ አልፈጀም፣ ሌሎችን ማየት ጀመረ። የመጀመሪያው ስራው ያደረገው ነገር፣ የመጀመሪያው ተግባሩ ያደረገው ነገር እግዚአብሔርን ያህል የበረከት ሁሉ መገኛ የጸጋ ሁሉ መፍሰሻ የሆነ አምላክ ፊት ቆሞ የመጀመሪያ ስራው ያደረገው ስለ ሌሎች ሰዎች ማውራት ነበር። አሁን እዚህ ላይ ልጠይቅ፣ ለምንድን ነው ስለ ሌሎች መናገር የቀናው? ወደኛ ላምጣው። ለምንድን ነው ብዙ ጊዜ አፋችን ስለሌላው መናገር የሚቀናው ወይንም ስለሌላው ስንናገር የምንገኘው? ሰው ሰብሰብ ካለ ስለነገሊት የምናወራው፣ ሰው ሰብሰብ ሲል ስለነገሊ የምናወራው፣ ስለ እገሌ የምናወራው፣ ስለነገሊት ትዳር የምናወራው ለምንድን ነው? ምክንያቱም ራሳችንን የምናይበት ጊዜ ስለሌለን። ሰው ራሱን ሲዘነጋ አይኑ የሚያርፈው ሌላ ላይ ነው። ሰው ራሱን ሲዘነጋ የመጀመሪያ ተግባሩ የሚያደርገው ነገር ቢኖር ሌላው ላይ ጣቱን መቀሰር ነው። እግዚአብሔር ከዚህ ያለን። ሁለተኛው አደገኛው ነገር ምንድነው? ሰው ራሱን በመዘንጋቱ ወይንም ራሱን ለማወቅ ስለሚፈራ። በነገራችን ላይ አንዱ የመጀመሪያው ትልቁ በሽታችን የዘመናችን ነገር ራሳችንን የምናደምጥበት ጊዜ እንኳን እንዲኖረን አንፈልግም። ማስረጃ ከፈለጋችሁ ልንገራችሁ። አንዳንድ ብዙ ሰዎች ጸጥ ያለ ቤት አይፈልጉም። እባካችሁ የሆነ ነገር ክፈቱልኝ ይላል። አይደለም? ውሸት ነው። ቴሌቪዥኑን ክፈቱት እስቲ፣ ሬዲዮኑን ክፈቱት እስቲ፣ ስልኩን አምጪው እስቲ። በተለይ በአሁኑ ወቅት እመጣለሁ ብለዋል። ለምን? ምክንያቱም ጸጥ ካልን፣ ዝም ካልን የውስጣችንን ጩኸት ልናዳምጥ፣ የራሳችንን ነገር ልናዳምጥ ነው። ስለዚህ ዲስትራክሽን ነው የምንፈልገው። የሆነ ትኩረታችንን የሚወስድ ነገር ነው የምንፈልገው። ልቡን ለአምላኩ ከመክፈት ይልቅ ወዲያውኑ ወደ ሌሎች ሰዎች ጣቱን ጠቆመ። ከዛ በኋላ ወደ ራሱ ሲመለስ ያለውን እንደገና ተመልከቱ። ወደ ራሱ ሲመለስ ስኬቱን መናገር ጀመረ። ላውንደሪ ሊስቱን ነበር የሚዘረዝረው የነበረው። ይሄን አድርጌያለሁ፣ ይሄን አድርጌያለሁ፣ ይሄን አድርጌያለሁ። በፈጠረው አምላክ ፊት እኮ እስትንፋስ በሰጠው አምላክ ፊት ስለ ማንነቱ መናገር ጀመረ። ቅዱስ ቄርሎስ ይሄንን ሲተረጉም እንዲህ ይለናል። ልብ ብላችሁ አድምጡኝ። ቄርሎስ ማለት ምናልባት የማታውቁ አባቶች፣ እናቶች፣ ወንድሞች፣ እህቶች ካላችሁ በ4ኛው ክፍለ ዘመን የነበረ የቤተክርስቲያን አባት ነው። ምን አለ? በሳምንት 2 ጊዜ መጾም ለድንቁርናና ለከንቱ ውዳሴ ሰበብ የሚሆን ከሆነ እንዲሁም ትዕቢተኛ፣ ታላቅነት የሚሰማህና ራስ ወዳድ የሚያደርግ ከሆነ ታዲያ መጾም ምን ጥቅም አለው? ካለ ንብረት ሁሉ አስራት ታወጣለህ፣ በዚህም ትመካለህ። በሌላ በኩል ደግሞ በዚህ ምክንያት ሌሎችን በመኮነንና በመክሰስ የእግዚአብሔርን ቁጣ ትቀሰቅሳለህ። የጽድቅን አክሊል ከአምላክህ ባታገኝም አንተ ግን በትዕቢት ተወጥረሃል። ይልቁንም በራስ ላይ ምስጋና ትቆልላለህ። እንደ ሌላው ሰው አይደለሁም ትላለህ። አንተ ፈሪሳዊ ሆይ ራስህን ገታ አድርግ፣ አንደበትህን መዝጊያና ቁልፍ አድርግለት። የምትናገረውን ሁሉን ለሚያውቅ ለእግዚአብሔር ነው የምትናገረው። የፈራጁን ውሳኔ ጠብቅ። በትግል ወይንም በስፖርት የተካነ ማንም ሰው ቢሆን ለራሱ ሜዳሊያን አያጠልቅም። እንዴት ከባድ ነው! የመጨረሻውን ቃል አስቡት። በስፖርት የተካነ የቱንም ያህል ስኪል ቢኖረው ለራሱ ሜዳሊያ አያጠልቅም። ያ ፈሪሳዊ ችግሩ ይሄ ነው የነበረው። አባቶቻችን ብዙዎቹ የተናገሩት ይሄ ነው። ይሄ ሰው
በራሱ ጽድቅ ውስጥ በመዋጡ ወንድሙን መክሰስን፣ ወንድሙ ላይ ጣት መጠቆምን፣ እህቱ ላይ ጣት መጠቆምን፣ እህቷ ላይ ጣት መጠቆምን እንደ ጽድቅ ስራ አድርጎ ቆጠረው። የተናገረው ቡና እየጠጣ አይደለም። አስተውሉ። ምን እያደረገ ነው? ነገሩ እየጸለየ ነው። አንዳንድ ጊዜ ሐሜት በጸሎት መልክ እንደሚቀርብ ታውቃላችሁ አይደል? የክሊትን ነገር ሰማችሁ? እንደው ጸልዩላት ባካችሁ። በሐሜት መልክ፣ ሐሜት በጸሎት መልክ ይቀርባል። ያለፈው ሳምንት ሰሙነ ሕማማት ላይ ቤተክርስቲያን ውብ የሆነ ስርዓት ነው ያላት እና ጸሎተ ሐሙስ ላይ አባቶቻችን የሚዘምሩት መዝሙር አለ። መዝሙሩ የተወሰደው ከመዝሙረ ዳዊት መዝሙር 49 ላይ ነው። ወአንተ ጸላእከ ተግሣጼ፣ አንተ ተግሣጼን ጠላህ፣ ወአግባእከ ድሬከ ቃልየ፣ ቃሌን ወደ ኋላህ ጣልክ። እመኒ ከሰራቂ ትረውጽ ምስሌሁ፣ ሰራቂ ባየህ ጊዜ ከእርሱ ጋር አብረህ ትሄዳለህ። ወረሰይከ መክፈልተከ ምስለ ዘማውያን፣ እድል ፈንታህንም ከዘማውያን ጋር አደረግ። አፉከ አብዝሃ ለኪ፣ አፍህም ለክፋት ፈጠነ፣ አፍህ በዛ ክፋትን አንድ ላይ አድርጎ ያዘ። ወልሳንከ ጸፈረ አለህም፣ ከንቱ ነገርን ተበተበ ልሳንህ አንደበት ካለ በኋላ በጣም የሚገርም ቃል ይናገራል። ቁጥር 20 ላይ ቁጥር 21 ላይ ዝቅ ብዬ ላንብበው። ዘንተ ገቢረከ አርመምኩ ለከ፣ አደመጠከኒ ኃጢአት አዘብኩ እኩተማ። ይህን ሁሉ ነገር አድርገህ እኔ ዝም አልኩኝ። ተቀምጠ የእናትህን ልጅ አማህ፣ ከላይ ይናገራል። ትነብሮታ ለውከ፣ ተቀምጠ የእናትህን ልጅ አማህ፣ በፊቱም እንቅፋትን አስቀመጥ። ይህን ሁሉ አድርገህ እኔ ምን አልኩኝ? ንገሩኝ። ሁላችሁ ምዛታችን ያላችሁ ወሬ ሰማለሁ፣ ግን ተናገሩ እስቲ። ይሄን ሁሉ አድርገህ ምን አልኩ? ዝም አልኩ። ዝም አልኩ። ከዛ ምን ይላል? ሐዘብከን እኩን ከማከ፣ እኔ እንዳንተ እንደሆንኩኝ ቆጠርክ። እና ትርጓሜ ወንጌል ላይ ደስ ይላል። ማነው ትርጓሜ ዳዊት ላይ አባቶቻችን እንደ ብፁዕ አቡነ ዲሜጥሮስ ምን ይላሉ? ኃጢአት እንደ ጨው ጣፈጠህ፣ እንደ ጨው ጣፈጠህና ከዚያ በኋላ እኔን ያንተ ጓደኛ እንደሆንኩ አድርገህ ቆጠርክ። ፈሪሳዊ የሆነው እንደዚያ ነው። በእግዚአብሔር ፊት ሆኖ ወንድሙን ምን ይል ነበር? ይኮንነው ነበር፣ ያማው ነበር። እና ከዚያ ምን አሉ? ኃጢአትን መስራት እግዚአብሔርን አለማወቅ ነው። ንስሐ ለመግባት እግዚአብሔርን አፍቃሪ ኃጢአት ማድረግ ነው። እደግመዋለሁ። ኃጢአትን መስራት እግዚአብሔርን አለማወቅ ነው። ንስሐ ለመግባት እግዚአብሔርን የኃጢአት አፍቃሪ ማድረግ። እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ወይም ደግሞ የኛን ዘመን አባባል አምጣውን አበጽኩ ገበሩ ደግሞ ምን ልታደርግ እዚህ ቤተክርስቲያን መጣች? ደግሞ ምን ሊያደርግ መጣ? ደግሞ ደፍረንም አንዳንዴ እንዴ ምን ነው ተጠመቅ እንዴ? ከየት መጣ? እግዚአብሔር ይቅር ይበል። ስለዚህ ይሄን ነበረ ያቀረበው። የቀራጩ ጸሎት ምንድን ነበር ያመጣው? የቀራጩን ጸሎት ተመልከቱት። ቀራጩ ቅን ነው ያለ። ቀራጩ ግን ይለናል ጌታ። ቀራጩ ግን በሩቅ ቆሞ ይታያችኋል። በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። ያኛው ተመልከቱ፣ ወደ ላይ ቀና ብሎ እንደዚህ ቀራጭ ስላላደረከኝ፣ እንደ ቀራጭ እንደ አመንዝሮቹ እንደ ኃጢአተኞቹ ስላላደረከኝ አመሰግናለሁ። በሳምንት 2 ቀን ጾማለሁ። ሌላ እየፈለገ ነው ጣት ይደውምበት። ይሄኛው ግን ወደ ላይ ቀና ብሎ ሊያይ አልፈለገም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ፣ እኔን ኃጢአተኛውን ማረኝ። በነገራችን ላይ የትኛው ነው እውነተኛ ማንነቱን ወደ እግዚአብሔር ያቀረበው? የትኛው ነው እውነት ይመስላችኋል?
የፈሪሳዊው ሕይወት በሳምንት 2 ቀን መጾም፣ አስራት ማውጣት ብቻ ነው? እግዚአብሔርን ያሳዘነበት ነገር የለውም? እግዚአብሔርን የበደለበት ነገር የለውም? ያንን ወደ ጎን አስቀምጦ ሌላ ማንነት ይዞ ነበር የመጣው። ነገር ግን ፈሪሳዊው ግን ራሱን ይዞ መጣ። አሁንም ቄርሎስን ልጥቀስላችሁ፣ ታገዙ። እንዲህ ይላል፣ ቀራጩ በሩቅ ቆመ ይለናል ቄርሎስ። ቀራጩ በሩቅ ቆመ ይላል። እንዲያውም አይኖቹን ወደ ላይ ለማንሳት እንኳን አልደፈረም። በድፍረት ከመናገር ተቆጥቦ ታየዋለህ። የመናገር መብት እንደሌለውና በህሊና ወቀሳ እንደተመታ እንደተሸነፈ ይመስላል። የእግዚአብሔርን ሕግጋት በመጠበቅ ረገድ ቸልተኛ ስለነበረና ንጽሕና የጎደለው ስርዓት አልበኛ ሕይወት ስለመራ እግዚአብሔርን እንዳያየው ፈርቶ ነበር። እንዲያውም በውጫዊ ሁኔታው የራሱን ክፋት ሲከስ ነበር፣ ራሱን ሲወቅስ ነበር። ወደ ራሱ ነበር የሚመለከተው። ሰነፉ ፈሪሳዊ ግን ያለምንም ጸጸት አይኖቹን ወደ ላይ አንስቶ ስለ ራሱ እየመሰከረና እየተመካ በድፍረት ቆሞ ነበር። ቀራጩ ግን ስለ ተግባሩ እፍረት ተሰምቶት ነበር። ደረቱን ይደቃል፣ በደሉን ይናዘዛል፣ ህመሙን ለሐኪሙ እንደሚያሳይ ያሳያል፣ ምህረት እንዲያደርግለትም ይለምነዋል። በዚሁ በቄርሎስ ዘመን ከሱ ቀደም ብሎ የነበረው ዮሐንስ አፈወርቅ ሲናገር ምን አለ? ቤተክርስቲያን ሆስፒታል ናት እንጂ ፍርድ ቤት አይደለችም ማለት። ቤተክርስቲያን ምንድን ናት? ሆስፒታል ናት እንጂ ፍርድ ቤት አይደለችም። ያ ማለት አምላካችን ሐኪም ነው እንጂ የእኛን ኃጢአት የሚቆጣጠር አይደለም። እመሰ ኃጢአትን ታቀው እግዚኦ እግዚኦ መድቢቀው፣ አቤቱ በደልን ብትቆጥር በፊትህ ማን ይቆማል? ሰባኪም አይኖረው በደልን ቢቆጥር፣ ሰሚም አይኖረው በደልን ቢቆጥር። ያ ቀራጭ ያ ኃጢአተኛ ሰው ያን ስላወቀ በአምላኩ ፊት ራሱን አቀረበ። የገጽታ ግንባታ ፕሮጀክት አይደለም ያከናወነ። እንዴት ነው መንፈሳዊ ሆኜ የምታየው? እንዴት ነው አካሄደን ማሳምረው? እንዴት ነው የሆነ ማስክ የሆነ ጭንብል አድርጌ የምመጣው አይደለም ያለው። እውነተኛ ማንነቱን በእውነተኛ በሆነው በእግዚአብሔር ፊት አቀረበ። እናም እግዚአብሔር ምሕረት ሰጠው። ለምንድን ነው ምሕረት የሰጠው? ኤፍሬም ሶርያዊ በውዳሴው ብቻ አይደለም የሚታወቀው፣ በመላው ዓለም ላይ በትርጓሜውም የሚታወቅ ነው። እና ምን አለ? ይጸልይ የነበረው ያ ፈሪሳዊ የተናገራቸው ነገሮች ሁሉ እውነት ናቸው አለ ኤፍሬም። እርሱ መጾሙን አስራት ማውጣቱን የተናገረው በትዕቢት ስለነበርና ቀራጩ ግን ኃጢአቱን በትሕትና ይናገር ስለነበር ከፈሪሳዊው የራስ ጽድቅ ምስክርነት ይልቅ የቀራጩ የኃጢአት ኑዛዜ እግዚአብሔርን ይበልጥ ደስ አሰኘው። የራስ ጽድቅን መዘርዘር የኃጢአትን ኑዛዜ ከመናዘዝ ይልቅ ቀላል ነው። የራስን ኃጢአት መናዘዝ ይለናል ኤፍሬም ከባድ ነው። ስለዚህም እግዚአብሔር ከባድ ሸክም የተሸከመውን ሰው ይመለከታልና ከፈሪሳዊው ይልቅ የቀራጩን ሸክም ተመለከተ፣ ሸክሙንም አቀለለለት። ዛሬ ምንድን ነው ይዛችሁ የመጣችሁ? የሰራችሁትን ስራ ነው? ተመስገን አምላኬ 55 ቀን እንደ ሌሎቹ 40 ቀን አይደለም 55 ቀን ጾም ይልሃለው ወይስ ዛሬ እያንዳንዱን ቤት ያንኳኳ የምናለቅስበት ደጃችንን ዘግተን የምናነባበት ስንት ነገር ነው ያለው? ምንድን ነው ይዛችሁለት የመጣችሁ? እግዚአብሔር ወደ ደካማው ይመለከታል። ሸክሙ ወደ ከበደበት፣ ሸክሟ ወደ ከበደባት ይመለከታል። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ምንድን ነው የሚለው? እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችሁ። እውነተኛ ማንነታችንን ይዘን በእግዚአብሔር ፊት ለመቅረብ ያለን ፈቃደኝነት በሌሎች ላይ ሳናመካኝ ወይንም ራሳችንን ከሌሎች ጋር በማወዳደር ሳንጽናና ራሳችንን ሆነን መቅረባችን በራሱ የእውነተኛ እምነት መገለጫ ነው። ምንድን ነው ይዛችሁ የቀረባችሁት? ዛሬ ምሽት የመጣችሁት ነግሬያችኋለሁ። በአጋጣሚ አይደለም የመጣነው፣ ወደ እግዚአብሔር ቤት ነው የመጣችሁት። ምንድን ነው ይዛችሁት የመጣችሁት?
እግዚአብሔር በዚህ ምሽት እንኳን ሸክማችሁን ሊያቀልላችሁ ፈቃዱ፣ ሊፈውሳችሁ ፈቃዱ፣ ቤታችሁን ሊለውጥ ፈቃዱ፣ ሊያሳርፋችሁ ፈቃዱ። እግዚአብሔር እውነተኛ ማንነቱን ይዞ የቀረበው ደስ ይሰኝበታል። ሐዘኑን ይዞ የቀረበው ብዙ ጊዜ እዚህ ቦታም ላይ ተናግሬዋለሁ። እጅግ ውብ የሆነ ጸሎት የሰማሁት የፊደልን እጅና እግር ከማያውቁት ከኢትዮጵያ እናቶች ስለዚህ ይላችኋል። የእናቶቻችን ጸሎት በመጽሐፍ ቅዱስ ጥቅስ የተጌጠ አይደለም፣ ውስጣቸውን ነው እንዳለ የሚያስቀምጥ። መድኃኔዓለም ምን ነው መንዬ፣ ምን ነው እናቴ ወላዲተ አምላክ፣ ኧረ ተመልከተኝ። ከተናደዱ ንዴታቸውን ይዘው ነው የሚመጡት። ካዘኑ ሐዘናቸውን ይዘው ነው የሚመጡት። ከተጨነቁ አይታችሁ ሆነ መተው ደጁን እንደዚህ ይዳስሱታል። እውነተኛ ማንነታቸውን ይዘው ነው የሚመጡት። የሆነ ማስክ ለብሰው አይደለም የሚመጡት። ዱዋል ላይፍ ይዘው አይደለም የሚመጡት። ስለዚህ ይላችኋል ሐናም ሳሙኤል፣ የሳሙኤል እናት ሁሉ በገፋት ጊዜ፣ ሁሉ የስድብ ማራገፊያ ባደረጋት ጊዜ የሆነችው አንደኛ ሳሙኤል ምዕራፍ 1 ቁጥር 12 ጀምሮ እንዲህ ይላል። በቃ መጨረሻ ላይ እግዚአብሔር ቤት ሄዳም አልለቀቋትም ነበር። ይወጓት ነበር፣ ይሰድቧት ነበር፣ ያሳቅሏት ነበር እና አለቀሰች፣ ምርር አለች። ሄደችና አምላኳ ፊት ማንባት ጀመረች እና ምን ይላል ቃሉ? ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ ካህኑ ነው፣ ኤሊ አፏን ይመለከት ነበር። ሐናም በልቧ ትናገር ነበር፣ ድምጿን ሳይሰማ ከንፈሯን ታንቀሳቅስ ነበር። ኤሊም እንደ ሰከረች ቆጠራት። ምን የሆነች ናት እሷ? ልቧ ምን ያለባት ናት? የተሰበረ። ነገር ግን እሱ እንደምን ቆጠራት? ካህኑ እንደ ሰከረች ቆጠራት። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ካንቺ አርቂው አላት። ሐና ጌታዬ ሆይ አይደለም፣ እኔስ ልቧ ያዘነባት ሴት ነኝ። ጠጅና ሌላ የሚያሰክር ነገር አልጠጣሁም። ነገር ግን አስምሩበት ይህንን፣ ነገር ግን በእግዚአብሔር ፊት ነፍሴን አፈሳለሁ። ጸሎት ማለት ይህ ነው፣ እውነተኛ ጸሎት። በእግዚአብሔር ፊት ነፍሴን አፈሳለሁ። እግዚአብሔር ይህንን ይወዳል። ቀራጮ ያደረገው ነገር ያንን ነበር። የተሸከመው ነገር ነበረ፣ በርደን ነበረበት፣ ብዙ እንቆቅልሽ ነበረበት፣ ብዙ ትብትብ ነበረበት፣ የሚጸጽተው ሕሊናውን የሚጎዳው ነገር ነበረበት። ያንን ሁሉ ይዞ መጣና በአምላኩ ፊት አራገፈው፣ ደረቱን ደቃ፣ እኔ ኃጢአተኛውን ማረኝ። ቤተክርስቲያን ከዚህ ምን ትምህርት ነው የወሰደችው? ልንገራችሁ። እስቲ ለጥያቄ ልጠይቃችሁ። አሁን እናንተ ትንሽ ድምጻችሁ መስማት ፈልጋለሁ። ከእናንተ እስቲ ንገሩ፣ ቤተክርስቲያናችሁ ውስጥ ከሰማችሁት ጸሎት ውስጥ ከነዚህ ከሁለቱ ቤተክርስቲያን የወሰደችው የማንኛውን ጸሎት ነው? የቀራጭ። ትዝ የሚላችሁ አለ ጸሎት የምታስታውሱት ከቅዳሴያችን ላይ ከሰዓታቱ ላይ ወይም የቀራጩን ጸሎት የሚመስል? ቆይ ከአባቶች አይደለም ከምዕመናን ትዝ የሚላችኋል? እሺ እኔ እንደ ቸርነት ሌላ ተዘከረነ ሌላ አይደለም ሌላ በጣም በተደጋጋሚ የምንለው በጣም በተደጋጋሚ የምንጸልየው ጸሎት ቅዳሴያችን አቤት እኔ ኪሪያ ላይ ሶን ተንሱ ለጸሎት ስትባሉ ምንድነው የምትሉ? አረበሉ እንዴ ብለ ተንስ ለጸሎት ግሩም። ስንት ጊዜ ነው ይሄንን የምንለው? ብዙ ጊዜ። እግዚኦ ተሳለን ማለት ነው። እግዚኦ ማለት ማለት ነው አቤቱ ማለት ነው፣ ጌታ ሆይ ማለት ነው። ተሳለን ማለት ነው ይቀርበል። አይኑን ማንሳት ሳይደፍር ደረቱን እየደቃ ምን ነበር ያለው ቀራጩ? ጌታ ሆይ እኔን ኃጢአተኛውን
ማረኝ። ኪሪየ ኤሌይሶን፣ ኪሪየ ማለት ጌታ ሆይ ማለት ነው። ኤሌይሶን ማለት ማረን ይቅር በለን ማለት ነው። እግዚኦ መሐረነ ክርስቶስ። ቤተ ክርስቲያን ይሄንን ደጋግመን በቅዳሴያችን እንድንጸልይ አደረገች። ለምን? ምክንያቱ አዎ ጾመናል፣ አዎ ጸልየናል፣ አዎ አስራት አውጥተናል። ነገር ግን የተሰበረ ነገራችንን በሚጠግን የጎደለውን በሚሞላ አምላክ ፊት ነውና ያለ ነው። ምስጋናችንን የምናቀርበው ምህረቱን በመሻት ነው። እግዚአብሔር ምህረቱን ያድለን። ስለዚህ ይህንን ጸሎት ነው ቤተክርስቲያን ያስተማረችን። የፈሪሳዊውን አይደለም፣ የቀራጩን ጸሎት እንጸልይ። በነገራችን ላይ ይሄ ዩኒቨርሳል የሆነ ጸሎት የትኛውም ሐዋርያዊት ቤተክርስቲያን የሆነች ጥንታውያን የሆኑ አብያተ ክርስቲያናት ዘንድ በሙሉ ብትሄዱ ኪሪየ ኤሌይሶን የሚለውን ጸሎት ታገኛላችሁ። እግዚኦ ተሳሃለን የሚለውን ጸሎት ታገኛላችሁ። ደጋግመን ነው የምንለው። ለምን? ምንም እንኳን ቀደሰ አመሰገነ ከሚለው ተነስቶ ቅዳሴ ማለት የምስጋና ሕይወት ቢሆንም ነገር ግን በዚያ ውስጥ እንኳን ምህረቱን ቸርነቱን ማሰብ እንዳለ ይህን ትምህርት ሳዘጋጅ ምዕመናን እንደ ካህን ራሴን የወቀሰኝን በሰባተኛው መቶ ክፍለ ዘመን የነበረ አንድ አባት የተናገረውን ቃል ላንብብላችሁ። እንዲህ ይላል። ስሙን ለሚጠሩ የእግዚአብሔርን ስም ማለቱ ነው። ስሙን ለሚጠሩ የከንፈሮቻቸው ፍሬ የሆነውን የምስጋና መስዋዕትን ለእግዚአብሔር የሚያቀርብ ሁሉ ምስጋናን የሚያቀርብ ሁሉ ማለቱ ነው የክፉን ድንገተኛ ጥቃት ሊጠነቀቅ ይገባዋል። የማንን ድንገተኛ ጥቃት? የክፉን። ክፉ ማን? ዲያብሎስ ማለት የሰይጣን። ሊጠነቀቅ ይገባዋል። ሰይጣን በምስጋና ወቅት ድንገት ሊይዝህ አድብቶ ይጠብቃል። በቤተ መቅደስ እንደነበረው ፈሪሳዊ እሱም ተነስቶ በእግዚአብሔር ፊት ይከሳል። በዚህ ጊዜ እንደ ፈሪሳዊው በመልካም ስራዎች በትዕቢት እንዳያሳብጥህ ይልቁንም በሌላ አይነት ትዕቢት ያሰክራል። ከማርና ከወለላ ይልቅ በሚጣፍጡ የዜማዎች ውበትና በገዛ ድምፅ ማራኪነት ጣፋጭነት በትዕቢት እንድትሰክር ያደርጋል። በዚህ ምክንያት እነዚህ እግዚአብሔር ስጦታዎች እንጂ ያንተ እንዳልሆኑ ልታስተውል ይገባል። ለምንድነው ለኔ ለራሴ ወሰድኩት ያልኳቸው? አንዳንድ ጊዜ ምስጋናችን ራሱ የሱ እንደሆነ ማወቅ አለብን። ውዳሴያችን የሱ እንደሆነ ማወቅ አለብን። መዘምራን አይደለም፣ የሱ ነው። የሱ ድምፅ ነው። ስብከታችን የሱ ነው። አምልኳችን የሱ ነው። ሕይወታችን የሱ ነው። ትዳራችን የሱ ነው። ልጆቻችን የሱ ናቸው። እኛ መጋቢዎች ነን፣ አስተዳዳሪዎች። የተሰጠንን ስጦታ ምናስተናግድ። ውበታችሁ የሱ፣ ገንዘባችሁ የሱ ነው። የእናንተ ኢንተሌክት የሱ ነው። እኔና እናንተ አስተዳዳሪዎች። ለዚህ ነው ይህ አባት የነገረን የራስህ ድምፅ ትዕቢት እንዳያመጣብህ። እንዴት አይነት ቅዳሴ ነው እየቀደስኩ ያለው? ልቀድሰው ድምፅን ሳይሆን ሕይወትን በሰጠህ አምላክ ፊት ነው። እግዚአብሔር ማስተዋል ይስጠን። ስለዚህ ያ ሰው ይህንን ነበር ያደረገው። ይሄ ትምህርት ለኛ በዚህ ዘመን ምንድን ነው የሚያስተምረን? ምንድን ነው የሚያሳየን? አንድ ነገር ላንሳ። በተለይ በዚህ ዘመን ይህ ያለንበት የዲጂታል ዓለም ከፍተኛ የሆነ ነው አምጥቷል። ምናልባት በዚህ ዘመን ያለውን አጠቃላይ ነገር ለመናገር ካለንበት ጊዜ አንፃር ማንሳት ከሰዓታችን አንፃር ማንሳት ባልፈልግም ግን አንዳንድ ነገሮችን ማንሳት ፈልጋለሁ። እዚህም ሀገር እርግጠኛ ነኝ መጽሐፉ በከፍተኛ ደረጃ ሳይሸጥ አይቀርም። 2024 ላይ ጆናታን ሃይት የሚባል የኮሎምቢያ ዩኒቨርሲቲ ፕሮፌሰር የሆነ The Anxious Generation የሚል መጽሐፍ ጽፎ ነበር። ኒውዮርክ ታይምስ ላይ ቤስትሴለር የነበረ ነበር። በጣም ብዙ ሰዎችን ያነጋገረ ነው። ከማነጋገር አልፎ መንግስታት
እሱ ያቀረበውን ሰጀሽን ተከታትለው ማነው ለመፈጸም እየተነጋገሩ በአሁኑ ሰዓት በከፍተኛ ደረጃ ምን እንደሆነ ነግራቸዋለሁ። ይህ ሰው ያቀረበው ሀሳብ ምንድን ነው? በስልክ ላይ የተመሰረተ ልጅነት ምኑን ከምኑን አገናኘው እንዳትሉ በደንብ ታገሱኝ እሺ። በስልክ ላይ የተመሰረተ ልጅነት ማለት ፎን ቤዝድ ቻይልድሁድ፣ በጨዋታ ላይ የተመሰረተ ልጅነትን ማለት ፕሌይ ቤዝድ ቻይልድሁድን የተካበት ታላቁ የልጅነት አወቃቀር ለውጥ the great rewiring of childhood ለዓለም አቀፍ የህፃናት የአእምሮ ጤና መታወክ ወረርሽኝ ዋና መንስኤ ሆኗል የሚል ነው የመጽሐፉ ኪሰስ። ይሄ እደግመዋለሁ ነገር በስልክ ላይ በፎን ላይ የተመሰረተ ልጅነት በጨዋታ ላይ የተመሰረተ ልጅነትን ስለተካው በአሁኑ ወቅት ዓለም አይቶት የማያውቀው የስነ ልቦና ችግር በልጆቻችን ላይ ተከስቷል። ምንድን ነበር ያመጣው? ምንድን ነው ያደረገው? የሆነው ነገር ምንድን ነው? እኔና እናንተ ያሳለፍነው ልጅነት እዚህ በላችሁ እድሜያችሁ ከ30 ዓመት በላይ ሆናችሁ ታውቃላችሁ። ኢንተርኔት የሌለበት ዓለም ላይ ነው አይደል ይኖር አይደለም ነኝ። የልጅነታችን ምን ነበር የሚመስለው? ተሯሩጠን አይደለም ሮጠን ጎረቤት ሄደን ተጫውተን ያደግ ጨዋታ ላይ የተመሰረተ ልጅነት። ከአይፎን እና ከሳምሰንግ መምጣት በኋላ ልጆቻችን ብዙዎቹ ያደጉት በምንድን ነው? ፎን ቤዝድ ቻይልድሁድ ናቸው። እና ያ አደገኛ ሁኔታ አምጥቷል። አሁን ዳታው እየመጣ ያለው ዳታ ያስደነግጣቸዋል። ያው አገልጋይ ካህናት ስለሆን እኛም ያንን ማየት የግድ ስላለብን እያየ ነው። ኮሚኒቲያችንንም አፌክት እያደረገ አላውቅም ቶሮንቶ ላይ ምን እንደሆነ፣ ግን እኔ ባለሁበት በአሜሪካ በታላላቅ ከተሞች የማየው ነገር እርግጥ ዩኒቨርሳል እንደሆነ አውቃለሁ። ምክንያቱም ካናዳም ፈርስት ወርልድ። ስለዚህ ያለው ነገር የሚያስደነግጥ ነው። ልጆቻችን ዛሬ ተቀምጠው ክላስሩም ውስጥ ተቀምጦ መማር ጭንቅ የሆነበት ዘመን ላይ ነው ያለው። ለአንዲት ደቂቃ መቀመጥ ከባድ ነው። ይሄ የልጆች ችግር ብቻ ነው? አይመስለኝም። አንዲት እህቴ ወደ እኔ ጋር መጣችና ቀሲስ እንቅልፍ እምቢ ብሎኛል፣ ምን ላድርግ እባክህ ጸልይልኝ አለች። አንድ ጥያቄ ጠየቅኳት። ስልክሽ ማታ ማታ ቢቀመጠው የት ነው አልኳት። መኝታ ቤቴ ነው አለች። በይ ከዛሬ ጀምሮ ሳሎን አስቀምጪውና ቻርጅ ያለው ወይ ቀሲስዬ ከስልኬ ማታ ለቅቼ መኖር አልችልም አለች። ለምን እንቅልፍ እንዳጣች ግልጥ ነው። እንቅልፍ ብቻ አይደለም፣ ጊዜ አጥተናል። ፊት ለፊት መተያየት አቁመናል። ዛሬ እንዴት የተባረከ ጊዜ! አሁን ስልክ የለም። አንዳንዶች ሰርቅ እያደረጋችሁ ብታዩ ብንልም ግን አሁን ስልክ የለም፣ ዩቲዩብ የለም፣ ቲክታክ የለም፣ ኢንስታግራም የለም። ግን አሁንም ቢሆን እዚህ ውስጥ ቁጭ ብለን ብትት የሚያደርገን አለ አይደል? የሆነ የቀረ ነገር፣ የሆነ ያመለጠን ነገር እንዳለ፣ የሆነ የረሳነው ልጅ ሳንዘጋው ከፍተነው ያስቀመጥነው ጋራጅ ወይንም ደግሞ ሞተሩ ያልጠፋ መኪና ግን ስልክ ነው። ምንድነው እያደረገን ያለው? ይሄ አዲስ ፈሪሳዊነትን ፈጥሮብናል። ፊልተርድ የሆነ ማኑፋክቸርድ የሆነ አይደንቲቲ በእኛ ላይ ፈጥሮብናል። እውነተኛ ማንነታችን ጋር እንዳንገናኝ፣ ስሜታችንን እንዳናውቅ፣ ሌላው ቀርቶ ጉዳታችንን እንኳን እንዳንረዳ አድርጎ አንዳንዶቻችን መጎዳታችንን ያወቅነው ስንወድቅ ነው። ለዚህ ነው የዚያ የቀራጩ አይነት ህይወት የሚያስፈልገን። እውነተኛ የሆነ ኦቴንቲክ የሆነ ህይወት ያስፈልገናል። ያንን ማግኘት የምንችለው ወደ እውነተኛው ህይወት ስንመጣና ከሱ ጋር ስንጣበቅ። ስለዚህ
የሰገበ ሳይወርዱኝ ቶሎ ልጨርስ። ምን እናድርግ? የመጀመሪያው አንደኛ እውነተኛ ማንነታችንን የሚገልጽ ጸሎት ይኖረን። ልክ ቀራጩ ከጀመረበት እንጀምር። በእግዚአብሔር ፊት ያልተደበቀ ማንነት ይኖረን። ማለትም ወደ ጸሎታችን ስንመጣ መሆን የምንመኘውን ማንነታችንን ሳይሆን አሁን ያለንበትን እውነተኛውን ማንነታችንን እናቀርብለት። ነገ ጠዋት ቅዳሴ ላይ እንመጣለን አይደል? በቃ ንገሩት ለጌታ። ወደ መምህረ ንስሐችሁም ስትመጡ የሆነ የሃይማኖት ጃርገን ይዛችሁ አትምጡ። በቃ እርዳታም ያሻችሁ ከሆነ ጸሎት የሚያሻችሁ ከሆነ ለወንድማችሁ ለእህታችሁ ያንን ንገሩ። ጸሎታችሁን ተናገሩ። መጽሐፍ ቅዱስ በተለይ ልበ አምላክ ዳዊትን ተመልከቱት። ዳዊት በሕይወት ውጣ ውረድ ውስጥ ያለፈ ምንድነው? የዳዊትን መዝሙር ዩኒቨርሳል የሆነችው ቤተክርስቲያን፣ ዓለም አቀፋዊት የሆነችው ቤተክርስቲያን የዳዊትን መዝሙር የወደደችው ለምን? ዳዊት አይቀባው ሆነ አሽሞንሞ አይደለም የሚናገረው። አሁን ቀደም እንደ ቸርነትህን ወዳችሁት የተናገራችሁ አላችሁ። ትዝ ካላችሁ ምንድነው የሚለው? አንተን ብቻ በደል አይደለም የሚለው። እንቅጫ ነው የሚናገረው፣ ፍርጥ። እንደገና ደግሞ ውስጡ ያለውን በቃ ከእግዚአብሔር ጋር የሚሟገተውን ከእግዚአብሔር ጋር ይሟገታል። እስከ ማእዜኑ ትረሳኒ ለግሙራ። እስከ መቼ ድረስ ነው የምትረሳኝ? እስከ መቼ ነው ፊትህን ከኔ የምትሰውረው? እግዚአብሔርን ነው የሚሟገተው። እውነተኛ ማንነታችሁን ወደ እግዚአብሔር ዘንድ አምጡት። ሁለተኛ አንድነታችንን አንተው። እንዲህ አይነቱን አንተው። ይሄ ቀላል ነገር አይደለም። እቺ አሁን የበላንባት ቀደም ወንድሜ ፕሮግራሙን ሲመራ እጅግ አጣፍጦ አቅርቦታል በምሳሌ ያለ። ይሄ አብሮ መብላት እባካችሁ። ነገር ግን እዚህ ብቻም አይደለም የምናገረው፣ በቤታችንም ፋሚሊ ሚል ዶርዳሽን እግዚአብሔር ይቅር ይበለው፣ ኡበሪትን እግዚአብሔር ይቅር ይበለው። እውነቴን ነው የምላችሁ። ቤት እያፋታን ልጆቻችንን ካየናቸው ስንት ቀናችን። ነገር ግን ያቺ የተባረከች ሰዓት እንደሆነች ይወቁ። በማዕድ ዙሪያ መቀመጥ ትዝ ይላችኋል። ከወላጆቻችን ጋር የምንቀመጠው እንዴት የተባረከ እንደሆነ። ዛሬ በዚህ ሀገር ሩጫ የቤተሰብ ገበታ ምን እንደሚያደርግ ልንገራችሁ። የጸሎት ቦታ ነው፣ ውሏችንን የምንነጋገርበት ነው። በተለይ ህፃናት ልጆች ያሏቸው፣ ትልልቆቹ ሳምንተው ህፃናት ልጆች ያሏቸው አለም። ምክንያቱም እዚያ ላይ ቁጭ ብለን ውሎ እንዴት ነበር፣ ከማን ጋር ላንች በላ። ቀላል ትመስላለች። ባልና ሚስት ልጆቻችንን ብንሰደብ ህይወት አላቆምም። ይሄ ነው። የትዳር ጓደኛችሁን ፊት በደንብ አትኩራችሁ ያያችሁት መቼ ነው? የብዙዎች እህቶች ሮሮ ቀና ብሎ ፊቴን ያየበት ቀን እንኳን ቆይቷል። የሚያስቅ አይደለም። እህቶችም እንደዚህ። ምክንያቱም ፊት እንዴት ያለ ታላቅ ነገር መሰላችሁ? ብዙ ነገርን ይገልጻል። ጉዳትን ይገልጻል፣ ሐዘንን ይገልጻል። ድምፅ ራሱ አሁን አብዛኛው ሚንስ ኦፍ ኮሚኒኬሽናችንም ምን ሆኗል? ቴክስት ሆኗል አይደል? ይቅርታ አድርጉልኝና ቤተክርስቲያንም ያውቁኛል ያለውበት ቦታ ቴክስት ያደርጉልኝ ስልክ ደውላለሁ። ምክንያቱም ትንሽ የሚሻለው እሱ ሲሆን ቢቻል በአካል እንድንገናኝ ይፈልጋል። ለምንድን ነው ይሄንን ምለው? ገበታ ታላቅ ነገር ነው። ይሄኛውም ታላቅ ነገር ነው። ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክት ላይ ምን ይላል? ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ፣ በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይሄ አድርጉት። በቅዳሴው፣ በህብረቱ፣ በማህበሩ ለመገናኘት መወሰን ይኖርብናል። የበዓል ሰው ብቻ እንዳንሆን አደራ።
እሁድ ማለት አንድ ማለት ነው። ታውቃላችሁ አይደል? የሳምንቱ የመጀመሪያ ቀን ማለት ነው። የሳምንቱን የመጀመሪያ ቀናችሁን ከእግዚአብሔር ጋር ካደረጋችሁ አካሄዳችሁ ሁሉ የተባረከ ይሆናል። ሶስተኛ የመጨረሻው በንስሐ እውነተኛ ማንነታችሁን ለእግዚአብሔር አቅርቡ። ቅዱስ ዮሐንስ አፈወርቅ አሁንም ከቤተክርስቲያን አባት ነው የምጠቅስላችሁ። የዛሬ 1500 ዓመት በፊት የነበረ አባት ነው። ምን ይላል? ኃጢአት ስትሰራ እፈር። ምን ስታደርግ እፈር? በደንብ ነገር ግድ ይላል። ኃጢአት ስትሰራ እፈር፣ ንስሐ ስትገባ ግን አትፈር። ኃጢአት ቁስል ነው፣ ንስሐ ደግሞ መድኃኒት። ኃጢአት እፍረትን ያስከትላል፣ ንስሐ ደግሞ ባለሟልነትን ያመጣል። ሰይጣን ግን ይለናል ይሄንን ሊገለባብጥ ይሞክራል። ለኃጢአት ድፍረትን፣ ለንስሐ እፍረትን ይሰጣል። እውነተኛ የሆነ ማንነታችንን የምናገኘው በንስሐ ውስጥ ስንሆን ነው። እውነተኛ ማንነታችን ነው። የመጀመሪያው አንደኛው ምንድነው ያልኳችሁ? የመጀመሪያው ያልኳችሁ ማንነታችሁን የሚገልጥ የጸሎት ህይወት ይኖራችሁ። ሁለተኛው አንድነታችሁን አትዘኑት። ኢንህልግ ማህበረ መሰብሰባችሁን መገናኘታችሁን አትዘኑት። ከወንድሞቻችሁ ጋር በቃ ይዩዋችሁ፣ ማስክ አድርጋችሁ አትምጡ። ከታመማችሁ ታመምኩ በሉ። አሁን ብዙ ሰዎች አሉ በራቸውን ዘግተው የሚያለቅሱ። በራቸውን ዘግተው የሚያለቅሱ ስላሉ ለምንድን ነው በራቸውን የሚዘጉት? ማንም ሰው እንዲያውቃቸው ሲል አይኖ አንዳንዴ ራስን መግለጥ ራሱን የቻለ ሪስክ እንዳለው አውቃለሁ። ግን የአባቶቻችሁን የእናቶቻችሁን ታላቅ ምክር እንዳትዘነጉ። ለሰው መድኃኒቱ ሰው። ስለዚህ ሁለተኛው አንድነታችሁን አትዘንጉ። ሶስተኛው በንስሐ እውነተኛ ማንነታችሁን አቅርቡ። አራተኛውና የመጨረሻው ጨርሻለሁ። አራተኛው በቅዱስ ቁርባን የእውነተኛ ማንነት ምንጭ ከሆነው ጋር ተጣበቁ። በቆይ ነገ በቆይ ዛሬ ከቅዱስ ቁርባን የራቅን ብዙዎች ነን። ወደ ቅዱስ ቁርባን እንዳትቀርቡ የሚከለክል ምንም ነገር እንደሌለ ታውቃላችሁ አይደል? በአብ በወልድ በመንፈስ ቅዱስ ስም የተጠመቃችሁ ክርስቲያኖች ከሆናችሁ ወደ ቅዱስ ቁርባን እንዳትቀርቡ የሚከለክላችሁ ነገር የለም። ጌታ ያለውን እናንብብላችሁ። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። ስለዚህ ከኔ ጋር ተጣበቁ ነው የሚለን፣ ፍሬያማ ህይወት እንድትኖሩ፣ እውነተኛ የሆነ ህይወትን እንድትኖሩ። ታዲያ ከእርሱ ጋር እንዴት ነው የምንጣበቀው? ጌታ የተናገረው ይሄንን ነው። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜን እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ። ስጋው ደግሞ ለህፃናት ብቻ አይደለም። ስጋው ደግሞ ለአረጋውያን ብቻ የሰጠው ማን? አረጋውያን ኃጢአት አይሰሩ። ምናልባት እርጅና ሴክሹዋል የሆነ አፒታይትን ሊቀንስ ይችላል። ሌላ ኃጢአት የለም። ሁላችንንም ይቅር የሚለን ንስሐ አለን። ስሙ ይክበር ይመስገን። ስለዚህ ሁላችንም ወደ ንስሐ መድረስ አለን። 2026 የንስሐ ጊዜ ሊሆንልን ይገባል እላችኋለሁ። የመጨረሻው መደምደሚያ ይሄ ነው። የምሳሌ ከዚያ ይልቅ ከፈሪሳዊ ይልቅ ማለቱ ጻድቅ ሆኖ ወደ ቤቱ ተመለሰ። ማን? ቀራጩ። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን ግን የሚያዋርድ ከፍ ይላል። ቀራጩ ወደ ቤቱ ተመለሰ፣ ወደ መኖሪያ ቤቱ ተመለሰ። ከሁሉ በላይ ግን ወደ ገዛ ራሱ ወደ ልቡ ተመለሰ።
ከራሱ በጣም ርቆ በእፍረትና በሽሽት ተጠምዶ ስለነበር ሊሆን ወደሚገባው እውነተኛ ማንነቱ ለመመለስ በእግዚአብሔር ፊት ተሰብሮ መቆም ያንን ጽኑ ተግባር መፈጸም አስፈልጎት ነበር። በመጨረሻ ግን ጸድቆ ተመለሰ። እኔና እናንተን ያጎነበስንበትን ቀና አድርጎ የተሰበርንበትን ጠግኖ ያለቀስንበትን አብሶ በፊቱ ሞገስ ሰጥቶ የንስሐ ሕይወትን ያድለን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እግዚአብሔር ይባርካችሁ። እግዚአብሔር ይክበር ይመስገን። ስራህን እንዳትረሳ ሊለኝ ነው መሰለኝ ፕሮግራም መሪያችን። እንግዲህ ይሄንን ማሳሰቢያ ተናገር ብሎኛል። እኔ ሰኞ ስለሚሄድ ዛሬ ደፍሬ ተናግሬ ነው የሚሄድ። እስቲ ይሄንን ትኬት የገዛችሁ እጃችሁን አውጡ። ዛሬ ገና የሚወጣው ገና አልዞረን። እንግዲህ ያውስ አንዳንድ ብዙ አይደለም ነው ለወዳችን ለዘመድም ገዝታችሁ። ምክንያቱም ይሄ በነገራችን ላይ የተዘጋጀውን ፕሮግራም የዛን ቀን ነው የሚወጣው አይደል? የተዘጋጀውን ፕሮግራም መዘምራን ናቸው ያዘጋጁ። ልዩ እግዚአብሔር በዚህ ዘመን ካስነሳቸው ሰባኪያን መካከል አንዱ የሆኑት ናቸው የሚመጡት አብረው ባልሳሳት እንደሰማው። እግዚአብሔር ይክበር ይመስገን። ስለዚህ ሁላችሁም ቤተክርስቲያኒቷን እርዱ። ቄሰ ገበዝ እንደነገሩኝ ከሆነ ገና አልጨረስኩም። ቄሰ ገበዝ እንደነገሩኝ ከሆነ በጣም ታላላቅ ፕሮጀክት ቤተክርስቲያኗ አላት። ይሄ ሁሉ ለወንጌል መስፋፋት፣ ለልጆቻችን በሃይማኖት መታነጽ፣ ለቤተክርስቲያናችን መስፋፋት ነውና ሁላችሁ ቤተክርስቲያናችሁን በምን አይነት መንገድ ማገዝ እንዳለባችሁ ማበርታት እንዳለባችሁ እንድታስቡ ነው። እኔንም በጸሎት አስቡኝ። እግዚአብሔር ከሁላችሁ ጋር ይሁን። እጣዎቹን በሙሉ ሲጋት ስለተጠቀሱ እንደገና መዘርዘር የለብኝም። ሽልማቱን ብቻ አይደለም የምታዩት፣ ዋናው በበረከቱ እንድትሳተፉ ነው። እግዚአብሔርን እስቲ አመስግኑልኝ። እግዚአብሔር ይክበር ይመስገን። እውነት በእውነት ጌታ ተነስቷል፣ ተነስቷል በክብር ሞትን ድል። እውነት አንድ ላይ ዘምረው። ተነስቷል በክብር ሞትን ድል አድርጓል፣ ሞትን ድል። እውነት በእውነት እውነት ተነስቷል በክብር ሞትን ድል አድርጓል፣ ሞትን ድል። የነገሥታት ንጉሥ የነገሥታት ንጉሥ ሰማያዊ አንበሳ ሞትን ድል አድርጎ በሰንበት ተነሳ። ሞትን ድል አድርጎ በሰንበት ተነሳ። እውነት በእውነት ተነስቷል በክብር ሞትን ድል አድርጓል፣ ሞትን ድል። በሞቱ አጥፍቶ በሞቱ አጥፍቶ ሙስና መቃብር የሙታን በኩር ሆኖ ተነስቷል ጌታችን። የሙታን በኩር ሆኖ ተነስቷል ጌታችን። እውነት ተነስቷል በክብር ሞትን ድል አድርጓል፣ ሞትን ድል አድርጓል። የመጨረሻ እውነት ተነስቷል በክብር ሞትን ድል አድርጓል። እስቲ በእልልታና በጭብጨባ ይህንን ጌታ እናክብረው። እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ በአገልግሎት በሕይወት ያቆይልን፣ ያጽናልን። አሁን ፕሮግራማችንን እያጠናቀቅን ነው። በእንደዚሁ አይነት ሁኔታ እንድትቀጥሉ ጥቂት ደቂቃ እንድትታገሱን አደራ እንላለን። አሁን ፕሮግራማችን 3 አጫጭር ፕሮግራም። አንደኛ አንድ አጠር ያለ ጽሑፍ ታዳምጣላችሁ፣ በጣም የሚጠቅማችሁ ነው። ሁለተኛ የመጨረሻ 2 መዝሙር መዘምራን ይዘምራሉ። ሶስተኛ አባቱ እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው።
ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኢዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት